ለማን እንዴ? ባለፈውም እኮ መኝኝ አልኩሽ። እሺ የት ነው የተወለድሽ? የተወለድኩት አዲስ አበባ ነው። ያደግኩትም አዲስ አበባ ነው። ታዲያ ለምንድን ነው ድሬዳዋ ነው ያደግኩት ያልሽ? ድሬዳዋ ካለው ከአባቴ ጓደኛ ካልተወለድሽ ታዲያ እዚህ ቤት እንዴት ልመጭ ቻልሽ? በቃ ጠይቀኛና በጣም ሙሉ መልስ እስከምሰጥህ ታገሰኝ። ምንድነው በጥያቄ ተፈምተኝ ነው የምታወሩ ነገር ግን አውቀሽዋል። በጣም ከባድ ነገር እኮ እኔ ጋር ሁለተኛ ይደገመኝም። ይቅርታ አባዬ፣ ይቅርታ ይቅርታ። በጣም ትንሽ ነጭ ሻግ እኔ ይቅርታ እንድጠይቀኝ አይደለም የምፈልገው። መልካም ሰው ጥሩ ልጅ እንድትሆኝልኝ ነው የምፈልገው። በእውነት በጣም አዝኛለሁ። እናት ግን ምንጊዜም እናት ናት። በምንም ተአምር የማትቀየርና የማትለወጥ እናት ብቻ ናት በአሁኑ ሰዓት። እና አቢጌልን ይቅርታ ስትጠይቅ ሁላቸውም እንደሚያኮርፉ ተነጋግረው ነበርና እንደዛም ብለው ሁላቸውም ለማኩረፍ ሲያስቡ እናት ግን አላስቻላትም። መልስ እየመለሰችላት ከቤተሰብ ጋር ይቅርታ እንድትጠይቅ ነግራታለች ማለት ነው። እሷም አቢጌልም ያንን አይታ ሳምንታም በቃ እሺ እማዬ አሁን ቀጥዬ አላረግም ይቅርታ ብላ እሷንም ይቅርታ ጠይቃ በአባትሽ ከስራ ሲመጣ ከእግሩ ስር ተደፍተሽ ይቅርታ ጠይቂው፣ ሁሉንም ቤተሰብ በሙሉ እየዞርሽ ይቅርታ ጠይቁን የተባለችው። እነዛ ስትላት እሺ ካሁን ቀጥለሽ ግን አይለመድሽም አይደለ ስታት፣ አይለመድኝም፣ ይሄ ጥፋትሽን ግን አውቀሽዋል አይደለ፣ ይሄ ጥፋትሽ እኮ ያን ባደረግሽው ነው ስትላት፣ አላወቅኩም ማለች። ተቆጥቶ የማያውቅ ተገርፎ የማያውቅ ልጅ ሲቆጡት ያለቅሳል የሚባል አባባል ነበረና እንደዛ ነው ማለት ነው። እንደዛ ብላም በምትልባት ሰዓት እሺ በቃ ከዛሬ ጀምሬ አልልም እማዬ ብላ እናቷ ጋር ታርቃለች። እንግዲህ እናትም ዳጣ እህትሽ ብሆን እያለች እኮ አለችኝ፣ እህትሽ ነኝ እህትሽ ብሆን እያለች አለች ብላ በምትነግርባት ሰዓትም እንግዲህ ማርታ አግኝተሻት ነው እሷ ያንቺ እህት ዳጣ ደግሞ እህትሽ የዲሙ ልጅ ብትሆን አግኝተሻት ነው ምንኛ በታደልሽ ነበረ ብላ ነው የመለሰችላት ማለት ነው። እንዲህ ስትላት ቀጥታ ነው ተመልሳ ሄደችው። እውነትም መታደል ነው ዳጣን የሚመስል እህት ብታገኝ እና ዳጣን የምትመስል እህት አብቀሻት ብትኖሪ ራሱ መታደል ብቻም ሳይሆን መመረጥም ጭምር ይሆናል ማለት ነው። ምክንያቱም አንቺ በጨለማ ወርቀሽ እያለ እሷ ናት በሌሊት መታ ከአንቺ ጋር ከጎንሽ የቆየችልሽ እና የቆመችልሽ ማለት ነው። ምክንያቱም የሴት ልጅ ጥቃት ብዙ ነው። ውጭ ላይ ወጣ ስለማታቅ ብዙ አሳልፋ ስለማታቅ፣ እኔ ግን ብዙዎቹን ስለማቃቸው ጎዳና ላይ ስላደኩ የሆነ ነገር ቢገጥማት እንኳን ብዬ ከጎኗ ሂጃለሁ እያለች ለናታን ራሱ እያወራችሁ ነበረ። ናታንም ግን እንዴት ያለሽ ልጅ ነሽ፣ እውነት በጣም የምትገርሚ፣ አንቺ እኮ ሴት ሳትሆኝ ወንድ መሆን ነበረብሽ እያለ ሲላት ዳጣይም ተበሳጨኝ ማለት ነው። እንደ ሴት ማን ነው ፈሪ ያደረጋት እያለ እየተበሳጨ ነገረችው ማለት ነው። አይ እንደዛ ለማለት አስቤ አይደለም፣ ምክንያቱም ጀግና ነሽ ለማለት አስቤ ነው እያለ ብሏታል ማለት ነው። እሷ ግን ያን ሁሉ ጨለማ ሳትፈራ ብቻዋን ኪዳ ከሚጣላ ሰው ጋር ነበረ ስትጋፈጥላት የነበረችው። ያንን ግን ለተንኮል አድርገዋለች አቢጌል ማለት ነው። ልጅቱ ተንኮል አይደለች፣ ወደ ተንኮል ነው ያማራት። እና እንደዛ በምትልበት ሰዓትም እሺ በቃ ችግር የለም እኔ እህትሽ ነኝ ብላ ነግራት ነበረ። አንድ አንቺ ያለ እህት የለኝም ብላ ነው የመለሰችላት። በጣም እንትን ብላ ነበረ። መጨረሻ ላይ ቤት መታ ስትጠይቅ ሁሉም ቤተሰብ በሙሉ አቅርቧ ሲጠብቃትም በቃ ምንም ማድረግ አልችልም ብላ ሁሉንም ይቅርታ ጠይቃ ነበረ። ይቅርታን በምትጠይቅበት ሰዓትም ያንን ማለት ያልሁላቸውም ስለዚህ ይቅርታ ብላችኋለች ማለት ነው። እና ምንም አያስፈራሽም የምትናደደው ናታን ጋር ስታያት ነው ዳጣ ነገር ይሰማኛል፣ አንድ መጽሐለሽ እሱ ጋር እንዲያፈልግም እሱ ግን እርግጠኛው እያለ ይነግራታል ማለት ነው። አሁን በፊት እኮ እንግዲህ ዳጣ የፍቅር የበዛባት ምንም ነገር አወዲናት አንቺ ስቤት ከመጣች ጀምራ ነው ባህሩ በተቀየረው ምን ተጋር በነጻነት ምክንያት በደስታ ማውራት እፈልጋለሁ እንዳስበች አቢጌል እያለች በፊት ጌዲል ጉባን ራሱ ነገረችው
ማለት ነው። አቢጌል መታ አይዞ እማትለይ ልጅ ነበረች። አሁን ግን አንቺ ስታይ ነው እነሱ የራሳቸውን ብሎ ሲነግራት በጣም እንደዚህ ሆነማ እኔ ልልቀቅላት ደራ ስለሆነ ያለ ፍቅር ሳይሆን ያለ ፍቅር እንዲላት በፍቅር እንጂ በጣም ወይም ደግሞ በደራነት ያንን ሰው አታገኙም ማለት ነው። እሷም እንደዛ ብላ በምትነግርበት ሰዓትም በቃ አቢጌል መጣች። እነሱ በሚከዱበት ሰዓት እየተከታተለች የት ናቸው እያለ ስትጠይቅ ነበረ። ውሃንም በምጠይቅባት ሰዓት ተቃቅፈው ሄደዋል፣ ወጥተው ሄደዋል። በዛ ብለው በዛ ስትል በጣም ተናዳ ነበር። እንዴት ተቃቅፈው ይወጣሉ እያለች ክላስ ሁላ ገብታ ስታናግረው አይውጭልኝ አሁን ክላሴ አትግቢ ብሎ ነው በቃ አልፈልግሽም ከክላሴ ውጭ ብሎ ነበር ያባረራት። እሷ ግን ልትሰማም አልቻለችም። እንግዲህ አቢጌል በጣም አስቸጋሪ ባህሪነቷን አሁንም አልጣለችም መሰለኝ። አጥልም ወደፊትም አጥልም ብዬ አስባለሁ። ግን ቤተሰብ እንድትስተካከል ነው እየመከራት፣ እሷ ግን እያስተካከለች አትገኝም። መጨረሻ ላይም እንደዚህ እያሉ በሚነግሩባት ሰዓትም እሷ እሺ ከዚህ በኋላ ምንም ነገር አላደርግም ብላ ነበር ያለችው። ዳጣና ናታንም ተያይዘው ወደ መጫወቻ ክላ ዘንድ ነበር የሄዱት። መጫወቻ ቦታ ሲሄዱ እዛ በሚጫወቱበት ሰዓትም ያለውን የህይወት ታሪክሽን ንገሪኝ፣ ምንድን ነው ያሳለፍሽው እያለ በሚጠይቅባት ሰዓትም ግን አንተ ይሄን ሁሉ ለመጠየቅ ምን አስፈለገ ብላ በምትመልስበትም ሰዓትም ይሄን ያስፈለገኝ በቃ ያንቺን ማንነትና ምን ለማወቅ ነው ከድሬዳዋ እንዴት ወለድሽው ብሎ በሚጠይቅባት ሰዓት እኔ እኮ ድሬዳዋ አይደለሁም፣ ድሬዳዋ ያልኩት ዝም ብዬ ነው እንጂ ድሬዳዋ አይደለሁም ብላ መልሳለታለች ማለት ነው። እሷ የድሬዳዋ ይዛ አይደለችም፣ ተወልጄ ያደግኩት አዲስ አበባ ነው፣ የተወለድኩትም አዲስ አበባ ነው፣ ስለዚህ ድሬዳዋ ያልኩት ዝም ብዬ ነው ብላ መለሰችለት። የሲሳይ ልጅ አይደለሽም እንዴ? ሲሳይ ልጅ ስለምን ታባልሽ እያለ አንድ ጥያቄ ጠይቅሽ እያለ በሚጠይቅባት ሰዓትም እሱም ኋላ ይቆይ ችግር የለም የሲሳይ ልጅ ያልኩበትን ምክንያት ኋላ ብናወራ ይሻላል፣ ተው አሁን ይሄን አልነግርም ምናምን አለችው። ስለ እናቷ ሲጠይቃት እናትሽ የት ናት ያለችው ብሎ በሚጠይቅባት ሰዓት እዚህ ቤትስ እንዴት መጣሽ በሚላት ሰዓት እናትስ ሲቆይ አንተን ልጠይቅህ ብላ እሱን ስትጠይቀው በጣም ከባድ ነው ያላት። የእናት ስሜት ያው እናት በምንም መተኪያ የሌላት እናትና እናት ብቻና ብቻ ናትና መተኪያ የሌላት እምዬን ስትጠይቀው በጣም ከባድ ነው። ታለ እናት መኖር እናትን ሳያውቁ መኖር ይከብዳል። እንዴት ግን አላወቅሽም እያላት ጣብቻ እንኳን ጥቷን አላደኩም። በአሁኑ ሰዓት እኔ ላስፈልጋት ትችላለሁ፣ ልትዲክም ትችላለች፣ የሆነ ነገር ቦታ ውስጥ ልኮን ትችላለች። እናቴ ግን ማወቅ እፈልጋለሁ፣ ግን እስካሁን ድረስ እናቴ ያለችበትን ቦታ አላወቅኩም፣ እናቴ የት እንደሆነች አላወቅኩም እያለች እያለቀሰች ነው ማለት ነው። ግን ከምር በጣም አሳዝናኛለች። እኔ ወደ እውነቱ ለመናገርም እናቷን ማሳወቅ አለባቸው። እስካሁን ድረስ አላሳወቋትም። ግን እናቷ ሰላም መሆኗን እኛም ተማምነን ተናግረናል ማለት ነው። ሰላም ናት እናቷ ብለን እናምናለን። ግን እናቷ ሰላም ብትሆንም እስካሁን ድረስ ምንም የተነገራት ነገር የለም፣ የምታውቀው ነገር የለምና በቃ እንደዚህ ይሄን ከነገርኩ አይበቃም ብላ ነው ያለቀሰችው። አይዞሽ በቃ ከባድ ነው፣ ግን ለመሆኑም ይሄንን ቢሆን አይዞሽ ጀግናነሽ እያለ በሚያረጋጋባት ሰዓትም አቢጌልም እነሱ በወደ ያሉበት ቦታ ተነስታ ስትመጣ አቢጌል ናት እንዴ እያለች ስትናገር ነበረ። እውነት እንዴት እንደምትፈራት ማለት ነው። አቢጌል ከሆነች በቃ እኔ ልሄድላችሁ እናንተ አውሩ ብላ ዳጣዬ ተነስታ ሄደች። ወደ ተመጣችበት ቦታ ስትሄድ አቢጌልም ተነስታ ናታን ዘንድ ሄደች ማለት ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ እያልኩ ከልብ እያመሰገንኩ ሰናበታችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ መልካም ጊዜ ይሁንላችሁ።